እንዴት ኖት? እንዴት ነው? ሰላም ነው? እንዴት ነው አጠቃላይ ያለው ነገር ምን ይመስላል? ዝግጁነታችሁ እንዴት ነው? ዝግጁነታችን ያው እንደዚህ ቆመን ያያየን ነው ያለው። ዝግጁ ነን። ሬዲ 24 ሰዓት ሙሉ ዝግጁ ነን እና ወደኛ ተቋም ለመጎብኘት ስለመጡ እጅግ አድርጌ አመሰግናለሁ። በጣም ጥሩ። እንግዲህ አንዳንድ ሀሳቦችን እያነሳን እንሄዳለን። ከዚህ በፊት የነበሩ ሂደቶች፣ አሁንስ ያሉ የእናንተ አሰራር ምን ይመስላል የሚለውን ጥቂት ቆይታ አረጋለሁ ከእርሶ ጋር። ስለዚህ ችግር የለውም። ከኔ ጋር ቆይታ ከማድረጉት በፊት ያው እዚህኛ ተቋም ሲመጡ እንግዲህ ሴፍቲ ኦፊሰር ነው። ወደ ሴፍቲ ቦታ ሲመጡ ደግሞ አደጋ ጉዳት መከላከያ ደግሞ እኛ ያስፈልገናል። እሱን ለብሶ ከኛ ጋር እንዲንቀሳቀሱ ፈልጋለሁ። በጣም ይከብዳል። ይሄ ደግሞ ያው ኤሌመንት አናት ቁር ነው፣ ግን አሁን አደጋ ሲከሰት ነው የሚያደርገው። ግን በጣም ስለሚሞቅ አደጋ ካልተከሰተ ይሄ አናት ላይ አይደረግም። ያው ሴፍ ተደርጎ እንደዚህ ተይዞ ይቀመጣል። እንዴት ነሽ? እንዴት ነህ? ሰላም ነው። እኔ ማለት አለብኝ ኮፍያ ስላላደረክ ችግር የለውም ማለት አይጠበቅብህም። ቅድም ስናወራ ላለፉት 7 አመት ነው የሰራሁት ብለሽ። ትክክል 7 አመት። አሁን ሰኔ ስመጣ 7ኛ አመቴ ነው። ያው በጣም ደስ የሚል ጊዜ፣ በጣም ከባድ ጊዜ፣ ግን ያው ደስ እያለን እያገለገለን እንገኛለን። ምናልባት አንዳንዴ ሴትነትን ምን ስልበት መንገድ አለ። ያው በብዙሃኑ ዘንድ ያለ አረዳድ ቢሆንም እንዲህ በጣም ጉልበት አቅም የሚጠይቅ ስራ ላይ ሴትን ማሰብ አንዳንዴ ይከብዳል። ሚሊተሪው ላይ አንድ ጀግና ሴቶች በረከት እንዴት አየሽው? ስለውነት የስራ ቀላል የለም። ሁሉም ስራ ከባድ ነው። ግን ሴትነት ያው ቁርጠኝነት ያስፈልጋል። ስራውን ምን ያክል ትወደዋለህ፣ ስራ ምን ያክል የሚለው ነው እንጂ ይሄ የሴት ነው የወንድ ነው የሚሉን አላምንም እኔ። ለምን የእውነት እንዳልኩ ነው ቅድም፣ ሁሉም ስራ ከባድ ነው። ሁሉም ስራ የኛ ደግሞ በጣም ሪስክ አለው። በጣም ሪስክ ያለው ስራ ነው። አዳራ ያለው ስራ ነው። ወጥተ 24 ሰዓት 48 ሰዓት ወደ ቤተሰብ ላትመለስ ትችላለህ። ሰባት አመታት እኔ እዚህ ቤት ሳገለግል በጣም ትልቅ ችግር፣ ትልቅ ቻሌንጅ ሲሆንብን የነበረው የመንገድ ነው። የመንገድ ላይ ችግር። ለምን መንገድ ከሌለ አየር ላይ እየበረር መሄድ አይቻልም። በጣም ትልቅ ቻሌንጅ፣ መንገዶች ይዘጋጋሉ፣ በጣም ጠባቦች ናቸው። ከፊት ለፊት ያሉ መኪናዎችም የትም መሄድ ስለማይችሉ እንቆማለን። በጣም ትልቅ፣ በጣም ከባድ ቻሌንጅ ነበረ። አደጋ ቦታ እንደዛ ደርሰ ደግሞ መንገድ ይዘጋጋል ምናምን። ከደረስን በኋላ ያለው ነገር ደግሞ በጣም ከባድ ነው። በጣም ውድመት ጨምሮ ማዳን ከምንችለው በቃ አንችልም። ለምን ተስፋፍቶ ነው የሚጠብቀን። መንገዱ ጠባብ ስለሆነ አደጋ በጣም ተስፋፍቶ አንዳንዴ የሰው ህይወት እስከምናጣበት ድረስ ነበር። በከተማችን ውስጥ አደጋን ለመመለስ በሚደረገው ጥረት እየገጠመን ያለው የቦታዎች መጣበብ ማለት እንግዲህ እንደምታያቸው እነዚህ ፋየር ትራኮች አውሮፓ ስታንዳርድ የተሰሩ መኪናዎች ናቸው። ምቹ ይፈልጋሉ፣ ሰፋ ያለ ቦታ ይፈልጋሉ። በቀላሉ አደጋ ቦታ ላይ ደርሰህ የተፈጠረውን አደጋ ከመስፋቱ በፊት ለመቆጣጠር አንዱ ከዚህ ከመንገድ ምቹነት፣ ሁለተኛ በየመንደሩ የሚፈጠሩ አደጋዎችን በቀላሉ ገብተህ አክሰስ ሆነህ አደጋውን ለመቆጣጠር የሚያስችል ምቹ የመንገድ ስፋት አልነበረም ማለት ነው። በጣም ጠባብ በመሆኑ የተነሳ መኪና አይገባም። መኪና ካልገባ ደግሞ ረጅም የውሃ መርጫውን መዘርጋት አለበት። ስለዚህ የይዘህ የሄድከውን ረጅሙን እንዳለ ያለው ንብረት አውርደ እስከሚጨርስ ድረስ ነው የምትዘረጋው። ከዛ ባለፈ አባሎቻችሁም የሚከፍሉት መስዋዕትነት አለ። አንዳንዴ ምቹ ባልሆነ ቦታ ላይ ለሚደርስ አደጋ የሚከፍሉት መስዋዕትነት አለ። ምናልባት የሚያስታውሱት ትዝ የሚሉት ነገር ካለ እሱንም ማከሉት። በጣም አባሎቻችን ያው ስራው ሰብአዊነት ስራ ነው። ትልቁ ስራ አንደኛ እርካታ የሚፈጥር ነው። ሰርተ ትረካል። ከዛ ባሻገር አሁን እኛ እየሰራን ያለው ሰብአዊ አገልግሎት ነው። ስለዚህ ሰራተኛ እዚህ ሲገባ በማላ ነው ለሀገሬና ለህዝቤ ለወገኔ ያገለግላል ብሎ ስለሚገባ በማላ ስለሚሰራ ከምን በላይ መስዋዕት እያደረጉ ነው የሚሰሩት። በእኔም የደረሰብኝ ነገር አለ። አደጋ ተባለና ቦታውን መጥቀስ አስፈላጊ አይመስለኝም። ከግቢ ጥሪ ተደረገ። እኛ ከግቢ ወጣን። በጣም መንገድ መዘጋጋት ነበረ። በሬዲዮ ጥሪ ያደረገን ነበረ መንገድ እንዲከፈትልን ደጋግመን እየገለጸን ነበር ማለት ነው። ከዛ እንደምንም በጣም ብዙ ደቂቃዎች መንገድ ላይ ከፈጀን በኋላ መንገድ ተከፈተልን። አደጋ ቦታ ጋር ደረስን። ስንደርስ ዱላ ነው የጠበቀን። በቃ ማህበረሰብ ዱላ ይዞ ከመኪና መውረድ እስከማንችል ድረስ ማለት ነው።
ድንጋይ በድንጋይ ሲወረውሩት ምናምን መፍረድ አትችልም። አደጋ የደረሰበት ሰው ምንም ነገር ሊያደርግ ይችላል። ግን በቃ ማህበረሰቡን በዛ ሰዓት ምንም ብለህ ልታስረዳ አትችልም። ያለውን ነገር አያውቅማ። በቃ አደጋ ደርሶበታል መድረስ አለብህ ብሎ ነው የሚያምነው። ያለውን ችግር አያውቅም። አሁን ላይ ያለው ነገር ስለ እውነት በጣም መልካም ነገር ነው። ለኛ ተቋም እንደ ድንገተኛ አደጋ ስናስበው በቃ ሰፋፊ መንገዶች አሉ፣ ሃይድራንቶች ተተክለዋል። በጣም ትልቅ ለውጥ ነው ያለውና በጣም ዘርፈ ብዙ የሚባል ጥቅም አለው ለኛ ተቋም። በፊት ውሃ ለመቅዳት ብለን የውሃ መስመሮቻችን ወይም ሃይድራንት የምንላቸው ሩቅ ሄደ ነበር የምንቀዳው። በየአሁን ኮሪደሩ ዓለም አቀፍ ስታንዳርድ አድርጎ በየአንዳንድ ኪሎ ሜትሩ ላይ ሃይድራንት ተተክሏል። ስለዚህ ብዙ መሄድ አይጠበቅብንም። እዛ ጋር ወተን የምንፈልገውን ቀርተን ቶሎ ወደ አደጋው እንመለሳለን። በጣም የተጠጋጉ መንደሮች፣ ለአደጋ ምቹ ያልሆነ በቀላሉ ደግሞ አደጋ ሲፈጠር በቀላሉ የሚያዙ ቦታዎችንም መንደሮችንም በዚህ በኮሪደር ልማት የቀየረበት ሁኔታ ነው ያለው። ቀደም ብለን እንደተመለከትነው ኢንተርቪው እየሰራን እያለ ነበር ጉለሌ አካባቢ አደጋ ደርሷል ተብሎ የእሳት አደጋ ሰራተኞቹ ኢንተርቪውን አቋርጠው የወጡትና እንዲህ ባለ መልኩ ነው በተጠንቀቅ ቆመው የተመለከትናቸው።